በቤተክርስቲያናችን አስተምሮ ክርስቶስ ዓለምን ሁሉን ያዳነው የሚድኑት ደግሞ በክርስቶስ ኢየሱስ አዳኝነት የሚያምኑ ናቸው። ይኸው ኦርቶዶክስ እንዲህ ነው የምታምነው። ይህንን ልላችሁ የምችለው ይኸው የሚሞገት ነው። የተመረጠ የለም። ለተመረጠ 50 ሰው ጌታችን ኢየሱስ አልሞተም። የኦርቶዶክስ ትምህርት በአዳም ለመጣው ኃጢአት እግዚአብሔር ኢየሱስን የላከው ለዓለም ሁሉ። ይኸው ልደት ምን አለ? ይህን ለምን ይተናነቃችኋል ለመቀበል? ቆይ አንዴ ልንገራቸው። ለምንድን ነው የሚተናነቃችሁ? የሪፎርምዶቹ መቀበል ካልቻላችሁ፣ መቀበል አቅቶናል ካላችሁ እኔ አሁን አልቀበልም፣ ያንን አልቀበልም። ይሄን ነው የምቀበለው፣ ይሄንን እቀበለዋለሁ። ስለዚህ እዚህ ያላችሁ ጴንጤ ለዓለም ኢየሱስ አልሞተም ለተመረጡ 50 ሰዎች የሚሉ ሰዎችን ይሄ ኦርቶዶክስ ደግሞ እንደዚህ ግልጥ ትምህርቷን ታስተምራለች። እዚህ በቅንነት ጠይቁ፣ ተማሩ። የቀረ ካለ አሁንም 5 ደቂቃ ሰጥቻለሁ። ቀጥል ልደት። ምንም አሁን እዚህ ላይ ጥያቄ ያለው ሰው ይኸው ኦርቶዶክስ የምታምነው ይሄ ነው። ቀጥል። አሁን እኮ የተቸገረው ለዘመናት ማርያም ታማላለች አታማልድም የሚል ክርክር ያዘንና በእኛም በኩል ያሉ ሰዎች እሱ ላይ ሰግጠው ተከራከሩና እንደው በቃ ከፍ ያለውን ነገር አለማውራታችን እኔ በእውነት ለዘመናት ሲያሳዝነኝ የነበሩ ውይይቶች ይሄ ናቸው። ጎበዝ መወያየት ካለብን የምንወያየው ማለት ነው በክርስቶስ ኢየሱስ ነው፣ በመዳን ዙሪያ ላይ በቃ አሁን አብቅቷል። ኦርቶዶክስ እኮ ክርስቶስን አታውቅም ምናምን ነገር የሚለው ሀሜትና ውሸት ቀርቷል። አውቃ አስተምረን ደግሞ እናንተ ልዩነታችሁን አውቃችሁ በልዩነታችሁ ላይ እየተወያያችሁ ያላችሁበትና እኛ መሬት ላይ ወርደን ስራ እየሰራን ያለንበት ሰዓት ነው። በቃ ወደ ራሳችን ላይፍ ተመልሰናል። እኛ ዊዲድ ማድረግ ያለብንን ነገር ፎር ደ ፓስት 2 years ምናምን 3 years 2 years ምናምን ነገር ማለት ነው። በቃ አለቀ። ዳትስ ኢት ናው። አሁን እናንተ ናችሁ ቁጭ ብላችሁ የምታወሩት። ይሄ አሁን ኢትስ ዩር ተርን። አሁን ላይ እንደ ድሮ በቃ መሸፋፍ ምናምን ነገር አያስፈልግም። ሶ ምነግራችሁ እውነት ምን መሰላችሁ? አንድ ሰው ስለ ኦርቶዶክስ ቤተክርስቲያን ማወቅ ሲፈልግ መስማት ያለበት ከቤተክርስቲያኒቷ አንደበት ነው። ከቤተክርስቲያኒቷ አንደበት ሲሰማ መጀመሪያ ያስቀድሞ ይህች ቤተክርስቲያን በክርስቶስ ኢየሱስ የማዳን ስራ ላይ ምን አይነት እምነትና ትምህርት አላት ብሎ መጠየቅ ተገቢ ነው። እኛ ትምህርታችን ይሄ ነው። ይሄ ትምህርታችን ደግሞ ፕራክቲካሊ በኦርቶዶክሳዊ ትምህርት ደስ የሚለው ምን መሰለ? ይሄ በአፍ ከማውራትም ባለፈ ያንን ክርስቶስ ኢየሱስ የሰራውን ዕለት ተዕለት በኑሮ ደረጃ ታየዋለህ። ሉክ ለምሳሌ ቤተክርስቲያናችን 24 ሰዓት ወይም ደግሞ በየዕለቱ ቅዳሴ የማይቀደስበት ዕለትም ቢኖር በየዕለቱ ቅዳሴ ይቀደሳል። በሚቀደስበት ሰዓት ላይ ያ ቅዳሴ ሴንተሩ የሚያደርገው ክርስቶስ ኢየሱስ በመስቀል ላይ የሰራውን ስራ ነው። ኢቨን ፕራክቲካሊ በአይንህ እንኳን እያየኸው የተማርከውን ነገር በአይንህ እንኳን ማየት እስክትችል ድረስ ስዕላዊ አድርጋ ቁጭ ታደርግላለች። በቃ የእውነትም ከክርስቶስ ጋር ነው ኮኔክት የምታደርገው። ኢማጂን ከቤተልሔም ወደ መቅደስ ካህናት በሚገቡ ሰዓት ላይ ይዘው የሚገቡት እውነተኛውን የክርስቶስ ኢየሱስ ቅዱስ ሥጋውና ክቡር ደሙ ነው። በቅዳሴ መሀል ላይ እርሱ የአብ ልጅ ከሰማይ ሰማያት ወርዶ የሰው ልጆችን አዳነ ብላ ነው የምትመክረው። የሚቀድሰው ካህን ስዩምነቱ በክርስቶስ ኢየሱስ ክህነት ነው። አለቀ። የካህናት አለቃ ክርስቶስ እሱ ነው ዛሬም በእኛ ቤተ መቅደስ ውስጥ ያለውና የሚመለከው። ኦኬ፣ እኛ አይቀላቀልብንም፣ አናቀላቅልም። ቤተክርስቲያናችን የሐዋርያትን ትምህርት እንዲሁም የሐዋርያን አበውን ትምህርት ትቀበላለች። ኦኬ፣ የሐዋርያን አበውን ትምህርት ትቀበላለች። ስዕል አምልከን አናቅም፣ ልናመልክም አንችልም። ለስዕልም ሰግደንም አናቅም፣ ለስዕልም አይሰገድም። የሚመስል ነገር ግን አለ። ያንን ነገር ግን የማስረዳት ኃላፊነቱ ደግሞ የኛ ይሆናል። ስለዚህ በአብ በወልድ በመንፈስ ቅዱስ የምናምን ክርስቲያኖች ነን። አብ አንድያ ልጁን እንደሰጠ እናምናለን። መንፈስ ቅዱስ ወልድ የሰራውን ስራ በእያንዳንዱ ሰዎች ላይ ህይወት የዘራው ደግሞ መንፈስ ቅዱስ ነው። ያለ መንፈስ ቅዱስ የሰው ልጆች መዳንን ማግኘት አይችሉም። ክርስቶስ ኢየሱስ የሰራውን የመስቀሉን ስራ ህይወት የሚዘራብህ መንፈስ ቅዱስ ነው። አካላዊ ነው፣ ፍጹም ጌታ አምላክም ነው። እሱ የሁሉም ገዢ ነው። ይህን ነገር በተገባ ልታውቁት ይገባል። ኦኬ፣ ይሄ እውነተኛ ትምህርት ነው። ይሄ እውነተኛ ትምህርት ነው። በእርግጥ ተነቅፈን አናቅም በስላሴ ትምህርታችን። ኦኬ፣ በዚህ ልክ ስለ መዳን ካወራን ክርስቶስ ኢየሱስ ልክ ሐዋርያው ጳውሎስ እንደተናገረ በኤፌሶን መልእክቱ ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗቸዋል፣ ይህም ከእናንተ አይደለም የእግዚአብሔር ስጦታ ነው። በቃ አለቃ ከተመ። ሽርፍራፊ ድንቡሎ ሳንቲም መጨመር ሳይቻል ጌታ በመስቀል ላይ በሰራው ስራ የምናዋጣው እምነታችንን አምነን ለመቀበል። ከዛ ውጪ ተነስቼ እጨምርበታለሁ የሚባል አንዳችም ነገር እንደሌለ አውቃቸው። እንዲያው በጸጋው የክርስቶስ ኢየሱስ ማዳን ተከፍለናል። ስንካፈል ግን አምነን አገኘን ብቻ አይደለም እንላ፣ አምነን ተጠምቀን የጌታን ቅዱስ ሥጋውና ክቡር ደሙን ተቀብለን መጽሐፍ እንዲል በጣም ብዙ ጥቅሶች ይደግፉናል። ባይዜ ኦርቶዶክሳውያን በጣም በዚህ ላይ ያለን እምነት ልክ እንደሆነ ማለት ነው። ኦኬ፣ ቆም ብለን ስናስብ ደግሞ በማንሳት ስላለብኝ በፕሮቴስታንት ወንድሞቻችን መካከል ደግሞ ምንም ልዩነት አለ።
ግማሹ የክርስቶስ ኢየሱስ ቅዱስ ሥጋውና ክቡር ደም አማናዊ አይደለም ይላል። ፔንቴኮስታሉ እምነቱ ነው የያዘው አንድ መጽሐፍ ቅዱስ ነው። ልክ ሉትራኑ ደግሞ ይመጣና አይ አማናዊ ነው ለኃጢአት ስርየት ይሆናል የያዘው አንድ መጽሐፍ ቅዱስ ነው። ከዛ በሁለቱ መካከል ልዩነትን ትመለከታል። ወደ ኦርቶዶክስ ስትመጣ በጌታ ሥጋ ወይም ደግሞ በቅዱስ ቁርባን ላይ የአስተምሮ ልዩነትን ትመለከታል? አትመለከትም። እኔም አማናዊ ነው እላለሁ፣ ሌላ ዓለም ላይ ያለው ኦርቶዶክስ ወንድሜ አማናዊ ነው ብሎ ይቀበላል። ይሄ ምን ያሳያል? ጌታ ምን እንዳለ በዮሐንስ ወንጌል ምዕራፍ 17 ከቁጥር ያለ አባት ሆይ አለ እኔና አንተ አንድ እንደሆንን ከቃላቸው የተነሳ እንዲሆኑ ዘንድ ስለ እነርሱ እለምንሃለሁ፣ ስለ እነርሱ ብቻ ሳይሆን በስሜም ስለሚያምኑት ጭምርም ነው ይልና ይናገራል። ስለዚህ እኛ ይህ የትንቢት ቃል ወይም ይህ የጌታ ቃል በእኛ ላይ ሰርቷል። አለቀ። ምክንያቱም ከቃላቸው የተነሳ እንዲሆኑ ዘንድ ስለ እነርሱ እለምንሃለሁ አለ። በቃ እኛ በመሰረታዊ አስተምሮ አንድ ነን። ልዩነት አጥተን ልናወራ አንችልም። ስለዚህ ጌታ የሰው ልጆችን ወዶና ፈቅዶ ከሰማይ ወርዶ ሰው ሆኖ ያዳነን ክርስቶስ ኢየሱስ ብቻ ነው። ያስታረቀን ከአባቱ ጋር ነው። የታረቅነው ከእግዚአብሔር ጋር ነው። አስታራቂ መካከለኛችን ደግሞ ሊቀ ካህናት ክርስቶስ ኢየሱስ ነው። ስለዚህ እንዲህ በዚህ ልክ የሚመሰክርን አንድ ክርስቲያንን በጨለማ ውስጥ ነው ያለው ብሎ ማመን ይሄ ከጭፍን ጥላቻ የመነጨ እንጂ የወንጌሉን ትምህርት ከማወቅ ነው ብለን ለማመን እንቸገራለን። ዞር ብለን ደግሞ እኛም በዚህ ልክ ሲተች የነበረው አካል ምን ብሎ ደግሞ ይናገራል? ክርስቶስ ኢየሱስን እጅግ በጣም ጨካኝ አምላክንም ጨካኝ የሚያደርግ ደግሞ ከባድ ትምህርት አለ። አስቀድሞ የመረጣቸው ለሲኦል አስቀድሞ የመረጣቸው ለገነት ብሎ ደግሞ ያስቀምጣል። ለምሳሌ ጆን ካልቪን ኢንስቲትዩት ኦፍ ክርስቲያን ሪሊጅን በሚለው መጽሐፉ ላይ በቻፕተር 21 ፔጅ 721 ላይ ጋድ ክሬትድ ሰም ፎር ሳልቬሽን አዘር ፎር ቶታል ዲስትራክሽን ብሎ ቃል በቃል ነው የሚያስቀምጠው። ምን ማለት ነው? እግዚአብሔር ጥቂቶቹን ለገነት ሌሎቹን ደግሞ ለዘላለም ጥፋት ነው የፈጠራቸው። ኢማጂን ገና ከእናት ማህፀን ዱብ ስትል ሜይ ቢ የተፈጠርከው አንተ ለጥፋት ነው። በዚህ ልክ አረመኔያዊ ትምህርት ይዞ መጥቶ ክርስቶስ ኢየሱስን የምትሰብክ የጌታን ቤተክርስቲያን መናገር ይሄ በጣም ድፍረት ይሆናል። እንደገና የሰው ልጆች ደግሞ የሚያምኑት ወደው በነፃ ፈቃዳቸው ሳይሆን እንዲያምኑ ተደርገው ነው ብሎ ደግሞ የሚያምኑ አካላቶች አሉ። በዚህ ሉትራኑና ካልቪኒስቱ ይመሳሰላሉ። በቅድመ ውሳኔ ትምህርትና ነፃ ፈቃድ የለውም በሚለው ሰው ኦፍኮርስ ሰው ከእግዚአብሔር ጋር ተጣልቷል፣ ግን ሙሉ ለሙሉ ነፃ ፈቃዱን ግን አላጣም። ሙሉ ለሙሉ ነፃ ፈቃዱን ኮምፕሊትሊ አላጣም። ግን በካልቪኒስቱ ትምህርት ደግሞ እነዚህ ፋይቭ ቱሊፕ ከሚባሉት ውስጥ አንደኛው ምንድን ነው? ቶታል ዲፕራቪቲ ወይም ሁለንተናዊ ውድቀት። የሰው ልጅ ሊነሳ በማይችልበት የእግዚአብሔርንም ድምፅ መስማት በማይችልበት ደረጃ ወድቆ ደቆ ክሽክሽ ብሎ ወድቋል። ይሁን ፔንቴኮስታሉ እንደዛ ያምንን። ይሁን የነገረ ድነት አስተምሮ ነው። እዚህ ጋም ትለያያላችሁ እኮ ጎበዝ። በክርስቶስ ኢየሱስ የማዳን ስራ ላይ ፔንቴኮስታሉ በእምነት የሚገኝ ድነትን ሲያምን፣ ሉትራኑ ደግሞ አስቀድሞ በመመረጥን ያምናል። ጸጋው ነው አስቀድሞ ፎርስ ነው የሚያደርግ። አስገዳጅ ጸጋ አለ። በቃ ያን ትቀበላለህ፣ በግድ ታምናታለህ፣ በግድ ትድናታለህ፣ በግድ ገነት ትገባታለህ የሚል ትምህርት አይነት ነው። ወደ ልሳን ደግሞ እንምጣ። ወደ ልሳን ደግሞ ስንመጣ በፔንቴኮስታሉ ዘንድ ልሳን አሁንም ድረስ አለ። እግዚአብሔር አሁንም በቤተክርስቲያን ላይ ያንን ነገር መንፈሱን አለ። ስለዚህ በልሳን መጸለይ፣ በልሳን ማውራት እኒህ የተባሉትን ሁሉም ነገሮች አለ ይላል። ሲዝ አላደረገም። ሴሽኒስቶች ደግሞ አሉ። ሴሽኒስት የሚባሉት እነዚህ ካልቪኒስቶች ይህ የልሳን አገልግሎት አልቀጠለም፣ በቃ ተቋርጧል፣ ሲዝ አድርጓል ከሆነ ሰዓት በኋላ የሚሉ አሉ። ስለዚህ እዚህ ጋርም ደግሞ ልዩነት አለ። ከዛ ምን ይሏቸዋል እነዚህኞቹ? ይሄ በአጋንንት ኃይል ነው የሚያወራው ይላል ካልቪኒስቱ። ፔንቴኮስታሉ ደግሞ ከምንም በላይ ልሳኑን ስትናገርበት ደግሞ ምን ይላል? ይናደዳል። እዚህ ጋር እንደ አንድ ልባም ኦርቶዶክስ እኔ ቆም ብዬ ሳይ ይቅርታ አድርጉልኝና በሁለቱ መካከል የሚያግባባ መንፈስ ቅዱስ አለ ብሎ ለማመን ይቸግራል። መጽሐፍ ቅዱስ ብቻ ብሎ ይዞ የትምህርት ልዩነት ማየት። ወደ ኦርቶዶክስ ቤተክርስቲያን ደግሞ እንመለስ። ሁላችንም በወጥነትና በአንድነት ክርስቶስ ኢየሱስ አምላክ እንደሆነ እናምናለን። እሱ የባህሪ አምላክ እንደሆነ እናምናለን። እርሱ የእግዚአብሔር የባህሪ ልጁ እንደሆነ እናምናለን። እኛ ደግሞ በጸጋ ያገኘው ልጅ እንደሆነ እናምናለን። እርሱ አስቀድሞ የእግዚአብሔር ልጅ ስለሆነ እኛም በጸጋ የእግዚአብሔር ልጆች እንድንሆን እንዳደረገ እናምናለን። እርሱ ልጅነቱ ዘላለማዊ ነው። እርሱ ልጅነቱ ሕያው ነው፣ የባህሪ ነው። እኛ ደግሞ ልጅነታችን የጸጋ እንደሆነ እናምናለን። በዚህ ልዩነት አለመኖሩን ስትመለከት ኦኬ ይሄ የሐዋርያት ትምህርት ነው እንድትል ያደርግሃል። ሌላም ላንሳ፣ እስካቶሎጂካል የሆኑ ትምህርቶችን እንኳን በቀላሉ እናንሳ። ልክ
በንጥቀት የሚያምኑ አሉ፣ በንጥቀት የማያምኑ አካላቶች አሉ። የተወሰኑት ከ7 years ትሪቡሌሽኑ በፊት እንነጠቃለን ይላሉ። ግማሾቹ ችግር የለም ግን እኔ ደሱ አንድ ነገር የሚያግባባ ምንድን ነው ሪፎርመዶቹ በዚህ ደረጃ ለተወሰኑ ሰዎች ብቻ የጌታን ሞት ተቀብለው ለዓለም አልሞተም ሲሉ ኦርቶዶክስ ለዓለም ሞቷል። ደሲ ኦርቶዶክስ ለዓለም ሞቷል ነው አይደል የምትለው? ኦርቶዶክስ ሁለት አይነት ትምህርት ነው ያለው። አንደኛው ለዓለም ሞቷል እኮ አንደኛው ለዓለም ሞቷል፣ ስለዚህ ዓለም ሁሉ ሳያምን እንዲኗል ብለው የሚያምኑ አሉ በኦርቶዶክስ ውስጥ። አንደኛው ወገን ደግሞ እርግጥ ነው ለዓለም ነው የሞተው፣ ነገር ግን የሚዳነው ሲያምኑ ነው የሚል አስተምሮ አለ። ሁለት ነው ያለው በኦርቶዶክስ ላይ ያለው። ልደትዬ እሺ ጨርስ። ጥያቄን እንደዛ የሚል አስተምሮ የለም። ይቅርታ አድርግልኝ ፓስተር፣ ጨርስ ሀሳቤን። ልደት ጥያቄ ልጠይቅህ የሚቻል ከሆነ አንዴ ቆይ። ይሄ አጋጣሚ ወንጌል እየሰበኩበት ነው እና በጣም ብዙ ወንጌሉ መስማት ያለባቸው አሉ። አንተም መስማት ስላለብህ ይቅርታ ፓስተር ደቂቃ ስለሰጠኝ አወራለሁ። ስፔሻሊ አሁን የምናገረው የሕያው የእግዚአብሔርን ወንጌል ፕሮቴስታንቶች በደንብ አድርጋችሁ እንድታዳምጡኝ ይናገራሉ። ምክንያቱም እንደዚህ በአጋጣሚ እየገባን ካልሰበክን እናንተ እርስ በርሳችሁ ስታወሩ ሌላ ታሪክ ነው ይፈጠራል። እኛ ደግሞ በጊዜውም ያለ ጊዜውም ለሁሉም ወንጌል መስበክ ስላለብን እድሉን መጠቀም ይኖርብናል። ኦኬ በእኛ ቤተክርስቲያን ነገር ያለው ቅድም ጌታ ኢየሱስ ክርስቶስ እውነተኛ ሕያው አምላክ ነው። እናም የሞተው ለዓለም ሁሉ ነው። የሚድኑት ደግሞ የሚያምኑት ናቸው። በቃ አለቀ። ከዛ ውጭ ከማመን በፊት ወይንም ደግሞ በክርስቶስ ኢየሱስ የመስቀሉ ስራ በፊት የሚገኝ የእግዚአብሔር ልጅነት አለ ብለን የምናምን የለ። እንደዛ ብለህ ያምናሉ የምትል ከሆነ ከመጽሐፋችን ለምሳሌ ከመጽሐፍ ቅዱስ ከራሳችን መጽሐፍ ከዛም ደግሞ መሰረታዊ ከምንላቸው ከቤተክርስቲያን አስተምሮ እያወጣ ማሳየት መመጎት ትችላለህ። ከዛ የዘለለ ግን ከውስጥ የመነጨ እናንተ ስለተለያያችሁ እናንተም መለያየት አለባችሁ ከሚል እኔ ከሞትኩ ሰርዶ አይብቀል የሚል አይነት አስተምሮ ከሆነ እሱ ያው እንደ ሁልጊዜ እንደምንለው ከውስጥ ያመነጨው ስለሆነ እዛው በውስጥ እንዲቀመጥ በጌታ ፍቅር እጠይቃለሁ። ስለዚህ ፓስተር አሁን አንተ የምሬን ነው የምልህ እንዳትሳቀቅ። ለዓለም አልሞተም ብሎ ከመጣ መናፍቅ ነህ ለማለት እንዳትሳቀቅ። ፓስተር በስነስርዓት መናገር አለን። ወደኋላ እንደ ድሮ አሁን ተዛዝለን እንሂድ ምናምን ነገር ብለህ እንዳታስብ። ሁሉም አሁን ሙለታን ብትል አሁን ቤቱን ከፍቶ ስለ አንተ ቢያወራ ሲጀመር ክርስቲያንም አይደለህም ብሎ ነው የሚያምነው። ኦልሬዲ እኮ በሱ ቤት እኮ ከወንጌላዊ መዝገብ እኮ ሽሯል። ማን ነው እሱ ስልጣን ሰጥቶት አንተን እንደዛ ሊሽር ይቻል? እና ልዩነቶቹን በደንብ እያወጣ ተነጋገርበት። ለምን መደበቅ አስፈለገ? እኔም እኮ ቢኖረኝ እኮ አወራለሁ ስለሌለን ነው እንጂ እኛ ኦርቶዶክሳውያን እኮ እንዲህ ብለን በነገረ ድነት ወይም በሌላ አስተምሮ ላይ እንትን ያለበት ጉዳይ ስለሌለን ነው እንጂ እንደው የሆነ አካል የተለያየ ሀሳብ ቢመጣ ቁጭ ብለን ነው እንነጋገርበት። ኦኬ እዛውን አንድነት መስመር ትሄዳለን። ግን አሁን እኛ ችግር የሆነብን እኮ ፓስተር አንዱ ያንተን ትምህርት ካልተቀበለ በቃ በራሱ መንገድ ሊሄድ ማለት ነው። ይሄ ነገር መስተካከል አለበት ብዬ ማምነው እና ጠቅለል ሳደርግላችሁ የድነት ጥሪ ማድረግ ይቻላል። ፓስተር ከይቅርታ ከድሉ ከሰጠኝ ወይ ልደት ምን አልከኝ? ጥሪ ማቅረብም ይቻላል ለነፍሳት እንትን እናድርገው። ትምህርቱ ራሱ ይበቃናል። ግድ የለም በጣም አክብሮታል ለአንተ። ለምሳሌ ይህን ትምህርት እቀበላለሁ ብሎ ወደ ኦርቶዶክስ ብሄድ የሚፈልግ ካለ እኔ ቅሬታ የለብኝም። ጥሪ ታደርጋለህ ኖ ወደ ጌታ ቤተክርስቲያን ወደ ኦርቶዶክስ በል ምን ችግር አለብኝ? እሺ ቴንኪዩ ፓስተር አመሰግናለሁ። እንግዲህ እስካሁን ሳስተምር ሰብክ የነበረውን ነገር ሰምታችሁታል። በክርስቶስ ኢየሱስ እውነት ላይ ቆሜ የተናገርኩት የእውነተኛው የጌታን ቤተክርስቲያን ትምህርት ነው። እውነቱን ለመናገር ለማሾፍ ወይም ለማፌዝ ወይም እልህ ወይም ከእናንተ ጋር ሌላ ግብግብ ውስጥ ለመግባት አይደለም። ይህን ነገር ስናገር ቆም ብላችሁ አስቡት። እናንተ ያላችሁበት ሁኔታ በዚህ መስመር ያለ እግዚአብሔር አስቀድሞ ለመረጣቸው ነው የሞተላቸው የሚል አለ። በዚህ መስመር ሌላ ትምህርት አለ። በመካከላቸው በጣም ግልጽ እና ሰፊ የመዳን ትምህርት ልዩነት አለ። የየራሳችሁ ቤተ እምነት ነው ያላችሁ። ይሄ ደግሞ በመጽሐፍ ቅዱስ አስተምሮ ልክ አይደለም። እውነት ከእልህ የምትወጡ ከሆነና ትንሽ እንኳን ከስሜት አይነት ራቅ የምትሉ ከሆነ እና የነፍሳችሁ መዳን የሚያሳስባችሁ ከሆነ እስከዛሬ ባላያችሁበት መንገድ ቆም ብላችሁ ኦርቶዶክስ ቤተክርስቲያን በክርስቶስ ኢየሱስ አስተምሮ ላይ ያላት እውነት ምንድን ነው ብላችሁ ለመጠየቅ ሞክሩ። ከእልህ የወጣ አንድ ልብ አምሶ ምናልባት ይህን የዛሬው መልዕክት ሊሰማ ይገባል። ያለበለዚያ እንዲሁ እንደተከፋፈልክ የተሳሳቅ ይመሻል ይነጋል።
ለሚቴል ዊዘትሩ ዛን ነገር ልንገር፣ መቼም አንድ ልትሆን አትችልም። በቃ በየመንገድህ ትሄዳታለህ እንጂ መቼም አንድ ልትሆን አትችልም። በቃ አትችልም። ትወጋገዝና ትቀራለህ። ይህም የአጋንንት ነው፣ ይሄኛውም ያኛውን ያጋንንት ነው እየተባባለ እየተወጋገዝክ ትቀጥላለህ እንጂ ይህ እዚህ ጋር ለምሳሌ ፓስተር እኮ የራሱ እምነት ሊሆን ይችላል። ልንገርህ የባህሪ ብቸኛ ልጅ የእግዚአብሔር አብ የባህሪ ብቸኛ ልጅ ኢየሱስ ክርስቶስ ብቻና ብቻ ነው። ሁላችንም በጸጋ ያገኘነው ልጅነት ነው፣ የስጦታ ነው። ወደን ፈቅደን አምነን በክርስቶስ ኢየሱስ አምነን ተጠምቀን ወደ ቤተክርስቲያን ስንመጣ ያገኘነው ልጅ ነው። የእኛ ልጅነትና የክርስቶስ ልጅነት አንድ ነን ብለን አናምንም እኛ። እንደዛ ብለህ ካመንክ መጽሐፍ ቅዱስ ይደግፈኛል ትላለህ። እንደዛ ብሎ የማያምኑትን ደግሞ በዚህ ጋር ደግሞ ሌላኛውን ይወቅሰው። ይሄ ሁሉ መወቃቀስና ይሄ ሁሉ መለያየት ካለ አስበው እስኪ የትኛው የጌታ ሐዋርያ ነው ተለያይቶ አንድ የሆነ ማለት ነው? ሲጀመር የተለያየች መንግስት ትፈርሳለች፣ መቆምም አትችልም። መንፈስ ቅዱስ በመካከልህ እንደመኖሩ ዋነኛውና ዋነኛው ምሳሌው አንድነትህ ነው። የጌታ ሐዋርያት አንድ ናቸው። ጌታም አንድ እንዲሆኑ ነበር ያ ታላቁን የሊቀ ክህነት ጸሎት ያቀረበውና ያደረገ እና መሰካከሱን ትተን እውነቱን ለመናገር ውስጣችሁ ምን ያህል እንደሚያር እናውቃለን። ልዩነታችሁ በጣም አጉጥጦ ፊት ለፊት ስለወጣ የሆነ ሰዓት ላይ በጸጋ ብቻ ትምህርት ላይ በሉትራን ላይ ባደረግነው ዘመቻ ምን ያህል ልዩነት እንዳለና እንዲህ ነው እንዲህ ሉትራን የሚያምኑት እስክትሉ ድረስ ያለውን ነገር አይታችኋል። በፔንቴኮስታሉ ላይ ያለውን ነገር አይታችኋል። በካልቬኒስቱ ላይ ያለውንም ደግሞ አይታችሁታል። እነዚህ ሁሉ ቆም ብለህ ስታያቸው ግራስ እኔ በጣም ብዙ ወዳጆች አሉኝ እኮ ቸርች አልባ ሆኖ ዛሬ ቤታቸው ይቀሩ በድብቅ የኦርቶዶክስ ቤተክርስቲያን ጸጥታው ይመቸኛል እዛ ራሴን ላረጋጋ የሚል እኮ በጣም ብዙ ፔንቴ ወዳጅ አለ። ስንቱ ነው እስኪ ዛሬ አሁን ጤነኛ ቸርች የት ነው የት ልሂድ ብሎ የሚጠይቅ እኮ በጣም ብዙ አለ እኮ። ይህ እኮ ሀቅ ነው እኮ። እኔ አንዳንድ ቪዲዮዎች ላይ ሳይ ረጋ ያለ የዝማሬ እንቅስቃሴ ምናምን ነገር እንኳን ሲያዩ ይሄ ቸርች የት ነው እኔ ልምጣ እኮ የሚል ስንት አለ እኮ። ስንቱ እኮ ስልክ ትብሎት እኮ ቤቱ ቁጭ ብሏል እኮ። በቃ ምን አገባኝ እኔ ዝም ብዬ መጽሐፌን አላነብም ምናምን የሚል እኮ በጣም ቸርች አልባ ምዕመን አፈርታችኋል። የአገር ማለት ነው በጣም ብዙ ማለት ነው። ግማሾቹ ደግሞ ይጣጣራሉ አንድ ለማድረግ። የምታስታውሱ ከሆነ በእመቤታችን ወላዲት አምላክ በሚለው ላይ የነበረውን ክፍፍል አይታችሁታል። አንድ ነን ብላችሁ ስታገለግሉ የነበራችሁ ሰዎች የሆነ ሰዓት ላይ ምን አላችሁ? ለካ እዚህ ጋርም ልዩነት አለን አላችሁ። በጣም ብዙ ፕሮቴስታንት ባይዜ ቤቱ ኦንላይን ነው በቃ ያለው በቃ ወይ የውጭ ትምህርት ይሰማል ምናምን። ቸርች ለመሄድ ሲያስብ ጠቁሙኝ እስኪ ደህና ቸርች፣ የትምህርት መዛባት የሌለበትን ቸርች ጠይቁኝ እስኪ እዛ ሄጄ ህብረት ላድርግ እስከ ማለት ደረጃ ያደረሰው የትምህርት ልዩነት። ዝም ብለህ ኢየሱስ ያድናል ስትል አንተና ኢየሱስ ያድናል ሲል ሌላኛው ወንድምህ አንድ አይደለም። አንተ በአንደኛው ወንድምህ መነጽር ጭራሽ አልዳንክም፣ ምክንያቱም አልተመረጥክማ ግን አብረህ ትሰካከሳለህ። ይህ እኮ መራር እውነት ነው። አንዳንድ ቁጥር ጻፉ እስኪ ቸርች አልባ ሆናችሁ ቤታችሁ የተቀመጣችሁ ወደ ነቢያት አገልግሎት ምናምንማ አልገባም አላወራውም። እሱን እናንተው ራሱ ታወራላችሁ። አቤል አቡና ብቻ በቂ ነው። እሱ ላይ መልስ ይሰጥበታል። ተው እሱ እና ይህንን ስትመለከት ማለት ነው ናይ ጊዜውን ማጠር ስታዩ ግራ ተጋብተህ መቀመጠን ስትረዳ የእውነት ቆም ብለህ እንድታስብ ያደርግሃል። ይህ የእውነቴን ነው ብላችሁ እኔ ከመቼ ነው ከዛሬ 2-3 ሳምንት በፊት ጤነኛ የሚባሉ ፕሮቴስታንት ጓደኞቼን አግኝቻቸው ነበር እና አንዱ ቸርች ከሄደ 2 ዓመቱ ነው። አንዷ ቸርች ከሄደች ኦልሞስት 6 ወር ምናምን ይሆናታል። ህብረት የምታደርግበት ቦታ ነበረ፣ ግን ትምህርቱ እስኪገለጥና ነገሩ እስኪወጣ ድረስ ያለውን ነገር አታውቅም ነበር። ለምሳሌ ልንገራችሁ፣ ሜሪ ኦርቶዶክስ የሆነችው ወደ ኦርቶዶክስ ለመምጣቷ የመጀመሪያ መንደርደሪያው የነበረው ያደረገችው ነገር ጤነኛ ቸርች አታ መሄድ አቅቷት ነው። የት ልሂድ የሚል ነበር። የት ቸርች እንዲሄድ ትጠቁሙኛላችሁ የሚል ጥያቄ ያነሳል። እሱ እየሰፋ ሄዶ ነው መጨረሻ ላይ ጌታም ጥያቄዋን መለሰላት፣ ወደ እውነተኛዋ የጌታ ቤተክርስቲያን አመጣት። እና ይህንን ስል ምናልባት በእኔ አንደበት ሲሆን እልህ ሊመስላችሁ ይችላል። በየጓዳችሁ የምታወሩት እውነት እንደሆነ ግን አስረግጬ ነው የምነግርህ። እኔ ሳወራው ለፖለቲካ፣ እኔ ሳወራው ለብሽሽቅ፣ እኔ ሳወራው የተወሰነን አካል ለማናደድ ሊመስላችሁ ይችላል። ይህ ግን እናንተ መሬት ላይ የምታውቁት ነው። እናንተ ቸርች የቀየራችሁ የላችሁ? ከሆነ ቸርች ወደ ሆነ ቸርች የገባችሁ ሰዎች የላችሁ? አላችሁ፣ በጣም ብዙ አላችሁ። ከዚህ ያለው ነገር ስላልተስማማችሁና ስላልተመቻችሁ በጣም ግራ ስለገባችሁ ራፕ አላረግም
ጥያቄው ልጠይቅ እንዴት ጊዜ እኔ ትንሽ አንዴ ፓስተር አሌክስ ጊዜ ሰጥቶኛል። ደሱ አንተ በጣም በዛ እና በጣም እኮ ቁጭ አለኛ ምና ጠይቅና አንዴ እድሉ እስከተሰጠኝ ድረስ ደስዬ እድል ጨረስክ እኮ ያንኑ እየደገምክ ነው። መልሰህ ያንኑ ጠይቅ ደግሞ አይኑ በጣም ሊከብድ የሚችል ሀሳብ ደስዬ ደሱ ወይ ፓስተር አቤት አንተ ሙሉ ለሙሉ ኦርቶዶክስ ስታለች ብለህ ነው እንዴ የምታምነው አንተ? አይ እኔ ሙሉ ለሙሉ ኦርቶዶክስ ስታለች ሳይሆን ነገር ግን አሁን ቆይ የምትቀበለው አለ? ቆይ አይደለም፣ ቆይ የምትቀበለው አለ? በደንብ የምቀበለዋለሁ። ልደት የሚያወራው ላይ 5 ሳንቲ ድንቡሉ አልጨመርም። ልክ ነው። መሬት ላይ ያለው ቲክቶክ ላይ ያለው እያወራ ያለው ነገር ላይ አንተ አይ ከልደት ጋር እንደው በጨዋ መነጋገር እችላለሁ የምትልበትን አውድ የሚፈጠርበትንም ነገር እያሰብን ነው። ልደት የሚያወራው ስህተት ነው ካልክ እኔ ስህተት የለበትም ትክክል ነው መረጃ ላክ ስህተት ነው ብዬ ነው የማስበው። እኔ መረጃ አለኝ ፓስተርዬ። ታወራለህ፣ ችግር የለም። እኔ እኮ ፈቃደኛ ከሆነ ታወራለህ፣ ካልፈቀደም ጨርሶ ይወጣል። አንዴ ግን የሰጠሁትን ነገር እውነት ነው። በዚህ በነገረ ድህነት እናንተ አንድ አይነት ኢየሱስ ላይ ያለን አቋም እኮ የተለያየ ነው። ሙለታ የሚያምነው ኢየሱስና እኔ የማምነው ኢየሱስ ልዩ እስኪሆን ድረስ በዚህ ደረጃ የተለያየ ነገር ነው። እንዳየኸው ነው፣ አንተም የምታምነው ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ግን በነገረ ድህነት ኢየሱስ ለዓለም ሞቷል ብላ ስታስተምር ያለው ነገር ይሄ ነው። ከዚህ ውጭ ግን ከልደት የሰማ ነው። ታዋራኛለህ ወይስ አታዋራኝም? እሺ አሁን መልእክቴን አስተላለፍኩኝ። ከኔ ከኦርቶዶክሱ ጋር ከማውራት በፊት ጎረቤትም ሙለታ አለ። በጣም 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 አንተ ጋር ነው የፈለግኩት። አንተ የዋሸህበትን ላሳይህ ነው። ብዙ ስለዋሸህ በስዕል ላይ ዋሽተሃል፣ በክርስቶስ ባህሪ ላይ ዋሽተሃል፣ በነገረ ድህነት ላይ ዋሽተሃል። ደሱ አቤት ፓስተር፣ እኔ ለልደት ቤቴ ላይ ካልፈለክ ምን አድርግ መሰለህ፣ ስጨርስ በኋላ ትመጣለህ። ችግር የለውም። አሁን እኔ ሰጥቼዋለሁ። እኔ የሚያወራው ነገር ተመችቶኛል። የሚያወራኝ ከሆነ ልቆይ፣ አለበለዚያ ፈቃደኛ ሲሆን ታወራዋለህ። ግን እኔ ምንድን ነው መሰለህ፣ እኔ ነኝ የጠየቅኩት በነገረ ድህነት ጉዳይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ለዓለም ኢየሱስ ሞቷል ወይስ ለተመረጡት በሚለው፣ አይ በተመረጡት ጉዳይ በሚባለው አቋሟ ለዓለም ነው። ግን ትምህርቶቹ ላይ እናንተ ጋር ያለው ልዩነትም ይሄ ነው። ሚዲያ ላይ ያለ ነው፣ መሬት ላይ ያለ ነው ብሏል። ይሄን ነገር በትክክል ያለ ነገር ስለሆነ ምንም ችግር የለውም። አይደለም ፓስተር፣ አንተ ሪል ያለውን ነገር ታውቃለህ፣ ምድር ላይ ያለንን ማስተምሯችንም ታውቃለህ። እንደ አዲስ ሰው አትሆንም። እውነት የሆነውን ነገር ለምን አንተስ እንደዚህ ታደርጋለህ? እውነት የሆነውን ነገር እዚህ አሁን ምንድነው ነው እኛ እውነት የሆነው ነገር ለምሳሌ ሙለታ የሚወክለው ቸርች አለ። ሙለታ ቸርች ወክሎ ነው የመጣው አይደለም ማለት ምን አውቃለሁ እኔ። አይ እዚህ የመጣ ፐርሰናሊ ነው። የትኛውም ቸርች ወክሎ አይደለም። ልደትም እያወራ ያለው ይኸውልህ፣ እዚህ ፔንቴኮስታል ነን፣ ይኸውልህ እዚህ ከሪፎርምዱ ሳይድ ነን ለሚሉ ሰዎች ቲክቶክ ላይ ላለው ነገር ነው እየሄደ ያለው። እንግዲህ ያለው ነገር ደግሞ አንድነታችንን እኛ ደግሞ የምናሳይበት አንድነታችንን የምናስተምርበት አንድ የሚያደርገው ነገር ላይ አለ። አንድነን እታች ላይ ምድር ላይ እኔ እስካሁን ይኸውልህ ፓስተሪ ወደ 15 ዓመት ኑሮኛል አይደለም። አይቆይ ደስዬ 15 ዓመት ስኖር ፓስተሪ 15 ዓመት ስኖር እኔ ምድር ላይ እሺ ጨርሻለሁ። ልደትዬ እግዚአብሔር ይስጥልን፣ እናመሰግናለን። እንደሱ ደህና ዋሉ። በቃ እንግዲህ ያው ደህና ዋሉ። አመሰግናለሁ። ችግር የለም ፓስተር፣ እንትን ልደትዬ እግዚአብሔር ይስጥልን፣ እንደሱም ደህና ዋሉ። መልካም ቀን ልደቴ። ወይ አለ ፓስተር ጭንቅ እንዳልከኝ ድምፅ ራቅ ጭንቅ እንዳይደው አለው እያልኩ ነው እና እድሉ ስለሰጠኸኝ ፓስተር በእጅጉ በጣም አድርጌ አመሰግናለሁ። አንተ ቤት በጣም ዌልካሚንግ ቤት ነው። ብዙ ጊዜ ሀሳብ በነፃነት እንድሰጥ ትፈቅድልኛለህ። ለዚህም ከልብ አመሰግናለሁ። እድሉ ሰጥተህ፣ ደቂቃ ሰጥተህ፣ ሰዓት ሰጥተህ እውነት ላይ እንዲነሳ የተደበቀው እንዲገለጥ መራሩን እውነት ሰዎች ተቀበሉትም አልተቀበሉትም እንዲያወሩት እንዲወራ ስለምታደርግ ለእውነት ስለምትቆም ብዙ ጊዜ ምንም እንኳን በአስተምሮ ልዩነት ቢኖረንም ግን በቃ እውነቱን እውነት ነው። አንድ ነን ተብሎ እስከዛሬ ድረስ
ሲወራ ሲነገር የነበረውን አንተ ግን ስታየው አንድ ሆኖ ስላላገኘው የቱ ጋር ነው እስኪ አንድነታችን? በዚህ መሰረታዊ ነገሮች ልዩነት አሉን፣ መቼ ነው አንድ የሆን ነው እያልክ የጠየቅ ነው። እና ይሄ ደግሞ የሚያሳየው ለኦርቶዶክስ ወገንተኝነትን ሳይሆን እውነቱ ጋር ወገን አድርገ መናገርን የሚያሳይ ነው። እና ለዚህ ሳላደንቅ አላልፍም። ይሄ አብዛኛው ፕሮቴስታንት የከበደውና እስከዛሬ ሲሸፍነው የነበረውን ነገር አንድ እንዳልሆነ እያወቀውም ግን እኛ ፊት አንድ ለመሆን ሲሞክር ነበርና እኛ ፊት አንድ ለመሆን አለ መሞከር ያለብን፣ ትምህርትህን ለማስተካከል መሞከር ያለብን። እና ይህንን እድልን ስለሰጠኝ እንዳወራ ስላደረከኝ ከልብ በእውነት አመሰግናለሁ። ምናልባት ተጨማሪ መሰጠኝ ሀሳብ ካለ እቀበላለሁ፣ ካልሆነ ጥሩ ጊዜ እመኝልሃለሁ። ሌላም ጊዜ እንደዚህ እመጣለሁ። እኔም ልደትዬ እኔ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ከመጣሁ ጊዜ ጀምሮ ምልህ ነው። በቃ ይኸው ይሄንን እቀበላለሁ። ምንም የተለየ ነገር የለም። በቃ ይሄንን እቀበላለሁ። ስለዚህ እኔ ማንም ሰው ተነስቶ በጥላቻ ለሚያደርገው ነገር በሽሽቅ አላምንም። እግዚአብሔር ምስክር፣ አንተም እኔ በቅንነት እንዳወራህ ነው ማየው ያለውን ነገር። ምክንያቱም ከዚህ በፊት እናንተ የሰራችሁት ስራ ነው። አንድ አይደላችሁም፣ ግዴላችሁም። መጽሐፋችሁን እዩ፣ እርስ በርሳችሁ በዚህ ደረጃ ያለው ነገር በመተዋወቅ ውስጥ ያለ ነገር አይደለም ምናምን እየተባለ አሌክስ ተወግዟል ውሰዱት እያለ ነው። ቤሊ ደግሞ ትገባለህ። የእናንተን ደግሞ ኢየሱስ ለዓለም ሞቷል አልሞተም ከቤሊ ደግሞ እንሰማ። ኦርቶዶክስ ይሄ ነው ትምህርቷ። ምን ታደርጋለህ? ከዛ እኔ እኮ ጥያቄ ቢኖረኝ ልደትን እጠይቅ ነበር፣ የለኝም። በእውነት እግዚአብሔር በሚያውቀው ጥያቄ አሁን ባወራው ጉዳይ ጥያቄ ቢኖረኝ የለኝም። ነገረ ስላሴን ሁለቴ ሳላስብ ነው። ይኸውላችሁ ሁል ጊዜ አንድ ነገር ስትነሱ ተሸንፋችሁ አትጀምረው። ለዚህ ነው ምን አለበት ይሄን እንኳን ልክ ነው፣ ኦርቶዶክስ ይሄን ታምናለች። ከዛስ ጥያቄ ካለህ ልደትን ጊዜ ያዝልኝ፣ ልደት ጥያቄ አለኝ፣ ይሄው ማስረጃ አለኝ፣ ይሄን እንዴት ታያለህ ልደት? በቃ ይሄው አለቀ በኢየሱስ ስም። እና ልደትዬ ቴንኪው አመሰግናለሁ። ሌላ ጊዜም እንዲሁ ባለ ነገር ትመጣለህ። ከዛ ተፈጸመ የሚለው ቤሊ ደግሞ መተ ኦርቶዶክስ ሳትል ትምህርት አለኝ ካልክ ትሄዳለህ። ከሌለ እኔ ልደትን ለምንድን ነው በእናንተ መካከል ልዩነት አለ? ይኸው ሰሞኑን እየተደባደብኩ አይደለ? ከእናንተው ጋር ተወግዛል አላልከኝም? አሁን አንተ ቤሊ አትቀበለኝም እኮ። እዚህ አየህ ልደት ያያል። ለረጅም ጊዜ የሰሩት ነገር ነው። እዚህ ፈቅጄለታለሁ። አዎ ልዩነት አልዋሽም፣ ልዩነት አለን። አዎ ትምህርት ላይ አዎ። በምን በኢየሱስ ጉዳይ እንዴት ለዓለም ሞቷልና ለተወሰኑ ሰዎች ምን አረጋችሁት? ተወጋገዘን። አንተ እንዲያውም አለኝ እኮ አልኩ ክርስቲያን አይደለህም፣ በቃ ምንም ማድረግ አትችልም። እዚህ ላይ ቆመህ ከልደት ጋር ስትነጋገር በልበ ሰፊነት በመረጃ በልዩነት የቤተ ክርስቲያን ትምህርት ብለህ ትሄዳለህ። ከዛ ውጭ ምንም አይሰራም ነው ምልህ፣ ጥላቻም ምልህ ያልኩ በቃ። እና ልደትዬ መልካም ቀን እንግዲህ። ቴንኪዩ አመሰግናለሁ። መልካም ቀን። እሺ ልደትዬ